ጁማ ሶላት የሆነ መስጂድ ነበርንና ሱረቱል ፋቲሃን ከቀራን በኋላ ሚን ካልነ በኋላ ሰቢህን ሲቀሩ የሆነ ነገር አለ ጀማው ተከታዩ ማለት ነው። ሁሉም በአንድ ድምጽ ተንጫጩ እና ማላውቀው ነገር ካለ በዚህ ላይ እውቀት ቢኖረኝ ምን هو من البدع ነው። ከቢድዓ ስራዎች መካከል አንዱ እሱ ነው። በቃ ትልቁ የቢድዓ ስራ መካከል አንዱ ይሄ ነው። ሶላት ሰቢህ እስመ ረቢከል አዕላ ምናምን እንትን ሲሉ ወይ ሱብሃንአላህ ምናምን ብለው ድምጻቸውን ከፍ አድርገው እንትን ይላሉ። ይሄ ማላ አስለ ለሁ አስል ያሌለው ነገር ነው። ሰዎች በአእምሯቸው ሃይማኖትን መስራት የለባቸውም። በአእምሯቸው የነገራቶችን መፍጠር የለባቸውም። خذوا عني مناسككم ነው የተባለው። አሰራራችሁን ከኔ ውሰዱ ነው የተባለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሩበት መንገድ በቀር ሌላ መንገድ የለም። ሌላ የመዳኛ መንገድ ወደ አላህ የሚያቀርበን መንገድ የለም በምንም ተአምር ማለት ነው። ስለዚህ ከዛ አንፃር ይህንን የሚያረጉ አካላቶች ሊቆጠቡ ይገባል። ተቆጠቡ ነው የምንላቸው። ይሄ ማን ነው ያዘዛችሁ ነው የምንላቸው። አላህ እንደዚህ አይነት ትዕዛዝ አላዘዘም። አላህ አላዘዘም። እንደዚህ ማን ያዘዛችሁ ነው የምንላቸው። እና ሲፋቱ ሶላት እንዴት ነው መሆን ያለበት ከተባለ ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ነው የተባለው። ጸጥ ብላችሁ አዳምጡ። ማውራት ራሱ የለም፣ ሌላ ነገር መለፍለፍ ራሱ የለም። ማዳመጥ ቀጸጥ ብሎ ማለት። ስለዚህ የአላህ ሱብሓነሁ ወተዓላ ቃል እየተቀራ መጮሁ በራሱ የሚያስጠይቀን ነገር ነው። ስርዓትም አይደለም፣ አደብም አይደለም። ይሄ መንግስት አዋጅ ፊት ለፊታችን ቢነበብ ማን ያወራል? ጸጥ ለጥ ብለህ ነው የምትሰማው። ስለ ሀገራዊ ሁኔታ ዜና ሲነገር ሰበር ዜና አለ ተብሎ ቢነገር ስንቶቻችሁ ነው የምትሰሙት? እና የቁርአን ላይ ሰቢሕ እስመ ረቢከል አዕላ አለዚ ኸለቀ ፈሰዋ እየተባለ ሌላ ነገር የተለያዩ የሚባሉ ነገራቶች ቢኖሩም በውስጥ ነው የሚባሉት። ለምሳሌ ስለ ጀነት የሚያወራ ቦታ ላይ አላሁመ አድኺልነል ጀና ብትል ችግር የለውም። በውስጥ ድምፅ ከፍ ተደርጎ አይደረግም ያም ቢሆን ማለት ነው። እና አላህ ሸሪዓ ያላደረገውን ነገር ሸሪዓ የሚያደርጉ አካላቶች አደጋ ነው አይደለ? አላህ ሱብሓነሁ ወተዓላ እኮ ይላቸዋል እኮ አላሁ አዚነ ለኩም አም ዐለላሂ ተፍተሩን ይላል። አላህ ነው ይህንን የፈቀደላችሁ ወይስ አላህ ላይ እየቀጠፋችሁ? ቅጥፈት ነው ወይስ አላህ ነው የፈቀደልህ? አላህ በግልጽ ነው የሚናገረው። ፈቅዶላችሁ ነው ወይስ እየቀጠፋችሁ ነው? ቅጥፈት ነው። እንግዲህ አላህ አልፈቀደም ይሄንን። ስለዚህ ከዛ አንፃር የሚፈቀድ ነገር አይደለም፣ አግባብም አይደለም። ሚነል ቢድዓ ነው። ቢድዓ ደግሞ ልንጠነቀቀው ይገባል። ሊአነሁ ضላላ ወኩሉ ضላለቲን ዩድኺሉ ናር፣ ማንኛውም ጥመት ደግሞ ገሃነም ያስከትታል። እሺ ጀዛከላ። ሶላቴንስ ተቀባይነት ይኖረዋል ወይስ መመለስ አለብኝ? ችግር የለም። አንተ ሶላት ላይ ምንም የሚፈጥረው ነገር የለም። እነሱ አላህ የሚያስጠይቃቸው ነገር ሲኖር ይጠይቃቸዋል። አንተ ሶላት ላይ ግን ምንም የሚፈጥረው ነገር የለም። ግን በተቻለ መጠን ለዛ ቦታ ደጋግማ አትስገድ። ሌላ የመስገድ አማራጭ ካለ ሌላ ቦታ ሄደ ለመስገድ ሞክር። ጀዛከላ መርሐባ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ነው? ሰላም ነው ያለን። ጥያቄ ነበረ። ትችላለህ? ቀጥል። እሺ ጥርሴን ፍንጭት ተሰርቼ ነበርና አሁን ምን ማድረግ ነው ያለብኝ? እስኪ ነገር ምን ተሰርቼ? ተሹሌ ነበረ። ደግሞ ወንጀል መሆኑን አውቃለሁ፣ ግን ከባድ ወንጀል መሆኑን አላውቅም ነበረ። አሁን ምን ማድረግ ነው ያለብኝ? አደገኛ ወንጀል ነው። ተውበት አድርግ። በመሰረቱ አሁን ምንም አድርገህ ልታረገው የምትችለው ነገር የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ይህንን ነገር አስጠንቅቀዋል። ማስጠንቀቅ ብቻ ሳይሆን አላህ ቁርአን ላይ ሸይጣን ከአላህ ጋር ያደረገውን ዲያሎግ አላህ ራሱ ሲተርክልን ምን እንዳለው ታውቃለህ? ወላ አሙረነሁም ፈለዩገይሩነ ኸልቀላህ አለ። እኔ አዛቸውና የአላህን ሱብሓነሁ ወተዓላ ፍጥረት እንዲቀይሩ አደረጋቸው። ጥርሳቸውን ለምሳሌ አላህ የፈጠረበት ነበረ፣ በሆነ ወደ ሌላ ነገር እንዲቀይሩት፣ የሆነ ነገር ነበር የሆነ ነገር እንዲቀይሩት። ያ ሁሉ ፍጥረት ላይ መቀየር ብሎ ማለት ከሸይጣን ትዕዛዝ የመጣ ነገር ነው። ሙሉ በሙሉ ልንቆጠብ ይገባል። ከዛ ስርዓትም አይደለም አግባብም አይደለም። አላህንም ልንፈራ ይገባል። አላህ ያንን አላዘዘንም። ማን አዘው ነው ያንን የሚሰራው? ትክክለኛ ተግባር አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ መነቀስን ማስመልክቶ ይሄንን ማስመልክቶ የተናገሩ ንግግር አለ። ስለዚህ ጥንቃቄ ያስፈልጋል። አንተ አሁን ምንድነው የምታደርገው? ተውበት ነው የምታደርገው። ንቀሳት ቢሆን ያን ንቀሳት እንግዲህ የሚጠፋበት መንገድ ስላለ አሁን አስጠፋ ምናምን ተብለ ልትታዘዝ ትችላለህ። ግን አሁን ተውበትና ተውበት ብቻ ነው የምታደርገው፣ ሌላ ነገር የለም።
እሺ ጠይብ፣ ሌላ ጥያቄ ነበር። እሺ አትዳፈሩ። እሺ በቃ ሐራም መሆኑን ካወቃችሁ አትዳፈሩ ወንጀልን ማለት ነው። ወንጀልን መዳፈር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። ለልዓብድ ኢዛ ዐመለ ኢነ ልዓብድ ኢዛ ዐመለ ሰይአ አንድ ባሪያ አንድ መጥፎ ነገርን እየሰራ እንደሆነ ኑክተት ፊ ቀልቢሂ ኑክተቱ ሰውዳ ልቡ ላይ ጥቁር ነጥብ ነጠብ ትደረጋለች እና ያንን ወንጀል ባበዛ ቁጥር ያ ጥቁር ነጥብ ልቡ ላይ ሙሉ በሙሉ ይሞራና ሐታ የኩነ ራን የሚባለው ነገር ይፈጠራል። እና ራን ደግሞ ምንድነው ከተባለ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን እንደተባለው ሙሉ በሙሉ ሸይጣን መሆን ማለት ነው። ልብህ ሙሉ በሙሉ ይታተማል፣ ሸይጣን ነው የምትሆነው። ከዛ በኋላ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓም የተባሉት አለዚነ ራነ ፊ ቁሉቢሂም ራን የሚባለው ነገር ልባቸው ላይ የተደረገባቸው አካላቶች ነው። ስለዚህ ከዛ አንፃር ጥንቃቄ ያስፈልጋል። ዛሬ 1 ሚሊዮን ታብታብ መግባት አለብን። እሺ ካሁን በኋላ ብቆይ ስንት ሰዓት እቆያለሁ መሰላችሁ? 1 ሰዓት ወይ 2 ሰዓት ነው የምቆየው። 1 ሚሊዮን ታብታብ አስገቡት። ነገ እገባለሁ። ካላስገባችሁ እንደው ማለት ነው ቀይር ያለው ሰው። እሺ ጥያቄ። እሺ ሌላ ጥያቄ ነበር ያደርጋ። ቀጥል። የግመል ስጋ ውዱ ይፈታል አይፈታም? ይሄ መስአላ እንዴት ነው? ውዱ ማድረግ የተሻለ ነው። በቃ አጠቃላይ ውዱ አድርግ። ምክንያቱም በዑለሞች መካከል ጥልቅ እንትና የሐሳብ ፍጭት ስላለው መስአላው ማለት ነው እና ከብዙ አንፃር ነው። አንዳንዶቹ እዛ ቦታ ላይ ከተከሰተው ነገር አንፃር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውዱ አድርገው ያሉት ምናምን ብለው ብዙ የሚናገሩ አሉ። በአጠቃላይ ግን the best way እንትን አድርጉ፣ ውዱ ማድረግ የተሻለ ተወضኡ፣ ውዱ አድርጉ። ማሻ ጀዛከላህ። እሺ ወያኩ። እሺ ሌላ ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ እንትን ሂክማ አለሽ? ሂክማ ካለች ሂክማ ትቀድማለች መሰለኝ። ጥያቄ ያላት አልመሰለኝ። ሌሎች ጥያቄ ያላችሁ ሰዎች ካሉ ኢንሻአላህ አስገባችሁና መስጠት ጥያቄ አለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? መጣሁ። አልሐምዱሊላህ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ጠይቂልኝ ተብዬ ነበር። ይሄንሽ እንዴ? በሌላ አካውንት መጥተሽ ነው ወይስ የራስሽ? ኦኬ ሌላ አካውንት ነው። በዛኛው እኮ አልመጣልኝ። አዲስ ሌላ ከፍቼ ነበር፣ ያኛው ስለዘጋ። አዲሱ አካውንትሽ ያኛው አካውንትሽ ተዘጋ? ላይቭ ታግጃለሁ። ኦኬ እሺ እሺ ምንድነው ጥያቄው? እንዲህ ይላል። አንድ ኒቃቢስት ሴት ወደዚህ ሀገር ትመጣና ያው በስራ ምክንያት ኒቃቧን ታወልቃለች። ከዛ ኦልሬዲ ያው በቃ ወደ ውጭም ስትሄድ ምንም ስትል ኒቃቧን አትለብስም ማለት ነው። ከዛ አሁን ለቫኬሽን ወደ ኢትዮጵያ ትሄዳለች። አሁን ወደ ኢትዮጵያ ስትሄድ ያው ድሮ ኒቃቢስት ስለነበረች ትለብሳለች። ከዛ መታ ደግሞ አሁንም ድጋሚ ያው ለማውለቅ ንያ ማለት ነው። ይሄ እንዴት ይታያል የሚለውን ነገር በደንብ በማብራሪያ ነው የምትፈልገው። እኔ የቻልኩትን ያክል ብዬ ነበር፣ ግን ማብራሪያ። አላህ ቁርአን ላይ ምን ይላል መሰለሽ? የስተሕዩነ ሚን ናስ ወላ የስተሕዩነ ሚን አላህ ይላል። ከሰዎች ያፍራሉ ከአላህ ግን አያፍሩም ብሎ ያስቀምጣል። በመሰረቱ አላህ ሱብሓነሁ ወተዓላ የምንሰራቸውን ስራዎች ድራይቭ ምንድነው የሚለውን ነገር ያያል። ድራይቭ ምንድነው? ድራይቭ ማለት ምንድነው? ግፊቱ ምንድነው? ለምሳሌ አንድ ሰው ገደለ፣ ስለዚህ ይገደላል ነው። ድራይቭ ምንድነው? ይታያል። ምንድነው? ታዞ ነው ወይ ተገዶ ነው ወይ በምን ምክንያት ነው ምንድነው የተፈጠረው ምናምን ሁክም፣ እያንዳንዱ የእስላም ሁክም ከበስተጀርባ ያለው ግፊቱ ምንድነው የሚለው ነገር ይታያል። ለምሳሌ አንድ አካል አላህ ላይ መጥፎ ነገር ተናገረ። ያ ግለሰብ ለምሳሌ እንዳለው አንተ አብዲ ወአና ረቡካ አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተ ባሪያ ነህ እኔ ጌታህ ነኝ አለው ለአላህ። እና ካፊር ነው አሉ ነብዩ? አይደለም። ድራይቭ ታየ። ምን አሉ? አኽጣ ሚን ሽደቲል ፈራህ አሉ። ከመደሰቱ የተነሳ ተሳሳተ አሉ። ስለዚህ ድራይቭ ይታያል እያንዳንዱ ነገር ማለት ነው። አሁን የቺ እህታችን እዚህ ሀገር መታ ኒቃብ የምንለብስበት ምክንያት ፈሪያ አላህነት ምናምን አይደለም።
በቃ ሰው ለብስ ስለነበረ አሁን ባለብስ ሰው ይታዘበኛል። ድራይቭ ምንድነው? ሰው ነው ሴንተሩ ማለት ነው። ይሄ ነገር ራሱ ባጢል ነው። የለም እንደዚህ አይነት ስራ በኢስላም አስተምሮ መሰረት። ኒቃብ እኮ የምንለብሰው አላህ ስላዘዘን ነው። አላህ ትእዛዝ ስላደረገ አላህ ስለደነገገው ነው። ባይደነገገው ኖሮ አንለብስም። ስለደነገገው ነው የምትለብሱት እህቶች። አላህን የደነገገው ትእዛዝ አላህ የደነገገው ነገር ደግሞ የዓለም ህዝብ ቢሰበሰብ ሊሽር አይችልም። የአላህ ድንጋጌ ተፈጻሚ ነው አላህ ካዘዘን ማለት ነው። ስለዚህ በስራ ምክንያት በመሳሰለው ምክንያት ብለን ይህንን ነገር የምናደርግ ሰዎች እንዴት ነው አደጋ ነው አንዳንዴ ለምን ዋጅብ ነው ብለው የሚያነሱ በጣም ብዙ ዑለሞች አሉ። እሺ በጣም ብዙ ዑለሞች አሉ። እንደውም በጣም ጠንካራ አቋም ነው። እንደውም አሁን በፊትና ዘመን ላይ ኒቃብ መልበስ ዋጅብ ነው የሚለው ላይ ማንም አልተለያየም። ሁሉም ነው የሚስማማው፣ ሁሉም ዑለማ። ስለዚህ ይህንን የተስማሙበትን መስአላ ስራ በሚል ዓላማ ብሮ ራሱ ያንን መስአላ መተው በራሱ ይፈቀዳል የሚለው ሌላ አጠያቂ ነገር። ስራ ጠፍቶ ነው በሀገሩ ሌላ ስራ የመሳሰለው ነገር ያ ነገር ራሱ እንትን ነው አስጠያቂ ነው። ስለዚህ ከዛ አንጻር ያ ነገር በኒቃብ የምትሰሩበትን መንገድ አመቻቹ። አይ ኒቃብ አይሆንም ሒጃባችሁን ቢያንስ ሸፍኑ። ምናልባት ግዴታ ኒቃብ የሚለውን ልብስ ላለብሱ ትችላላችሁ። ሒጃባችሁን አድርጋችሁ ፊታችሁን ልሸፍኑ ትችላላችሁ። እና እነዛ መንገዶችን ተከተሉ። ያለ በዚያ እንግዲህ አላህ የውስጣችሁን ያውቃል። ያው እኛ የምንለው ግን ይሄንን ወመን የተቂላህ የጅዐል ለሁ መኽረጃ የተባለው ትክክል ነው። አሁን ሌላኛው ጥያቄ ደግሞ በኒቃብ ዙሪያ አሁን አንዳንድ ቅርብም የምናውቃቸው እህቶችም ሊሆኑ ይችላሉ ዋጅብ ነው ዋጅብ አይደለም የሚለውን ነገር ከማስረጃም አንፃር ዋጅብነቱን ከተቀበሉ በኋላ ምን ይላሉ? ይሄ አሁን ይሄንን የተወች ሴት ትቀጣለች ወላ አትቀጣም የሚለው ላይ ስንመጣ ምንድነው ቅጣቷ? ትቀጣለች። ለምን? ምክንያቱም ይሄ አላህን ካለመታዘዝ ነውና ብለን ስንል ንቃብ ያለበሰች ሴት ትቀጣለች የሚለው እንትን ያኒ ድንጋጌ ካለ ወይንም ደግሞ ያው ለእያንዳንዱ ባይሆንም ለሁሉም ህግ ስላልሆነ የተቀመጠው አትሊስት ለዚህኛው ሊቀመጥ ይገባል የሚል አይነት ሐሳቦችን ያነሳሉ። ወይንም ደግሞ ከዚህ ጋር ተጠጋግቶ የሚመለስ መልሶችን ብትሰጠን ብዬ ነው። እሺ አዎ ይሄንን ሐሳብ የሚያነሱ አካላቶች ፊሱአል ይጀህሉን በሱአሉ ላይ ራሱ ጅህልና አለበት። ምን መሰለሽ ያ ጅህልና ወይ ጅህልና ስለሽ አለማወቅ ማለት ነው። ያ አለማወቅ ምንድነው? በመሰረቱ በኢስላም ሸሪዓ ላይ ይሄ ጥፋት ካጠፋ ይሄን ይቀጣል የሚለው ራሱ ለምሳሌ ሂጃብ ያላደረገች ሴት እሺ ቅጣቷ ምንድነው? እስቲ ጠይቋት ስፔሲፊክሊ። እስቲ ለምሳሌ አንድ ሰው ሲጋራ ቢያጨስ ቅጣቱ ምንድነው? ስፔሲፊክሊ አይቀመጥም፣ ተቀምጦም አያውቅም ለአንዳንድ ወንጀሎች ካልሆነ በቀር ማለት ኢስም ነው። ግን በጠቅላላው ኢስም በሚለው ውስጥ ይገባል። ኢስም ብለው ማለት አላህን ማመጽ ብለው ማለት ነው። አላህ ቁርአን ላይ ብዙ ቦታ ላይ ይህንን ቃል ይጠቀመዋል ኢስም የሚለውን ማለት ነው። ስለዚህ አላህን የማመጽ ደግሞ ውጤት ምንድነው? ይቀጣል። በቃ ቅጣት አለው። ያ ቅጣት ነገ የቂያማ ቀን አሲም ነው። አላህ ማዕሲያ ሰርቷል። አሲም ሳይሆን ማዕሲያ ነው የሚባለው። አፍወን ማዕሲያ ሰርቷል። ስለዚህ ለሰራው ማዕሲያ ነገ የቂያማ ቀን ይቀጣል ማለት ነው። ግዴታ ኤክስፕሊሲትሊ እንደዚህ ካደረገ እንደዚህ ነው እንደዛ ስላሌለ ሐላል ነው ማለት ነው ይላሉ። አይ እንደዛ አይደለም። እንደዛ የሚባል ነገር የለም። ስለዚህ ኢስም ማዕሲያ ነው። ይሄ ነገር ማዕሲያ ብለን የምንጠራው ነገር አላህ 33 ቦታ ላይ በቁርአን አውርዶታል። ቀደም ተናግሬያለሁ። አላህ ያዘዘውን ትእዛዝ አለመታዘዝ ማዕሲያ ተብሎ ይጠራል። ስለዚህ ይሄ ማዕሲያ ነው። አላህን አለመታዘዝ ነው። አላህን ማመጽ ነው። አላህን ማመጽ ደግሞ ቅጣት አለው ወይ? አዎ ቅጣት አለው። ያን ቅጣት ነገ የቂያማ ቀን ነው እኛ የምናውቀው ነው። አሁን የግልጽ ሆነ የምናውቀው ነገር የለም። ይሄኛው ኦኬ። ስለዚህ አሁን ያኒ አመፀኞች ከሚባሉት መካከል ይገባሉ። ያኒ ፍሳቆች ያኒ ለምሳሌ አሁን ስለ ሂጃብ ያለውን ሁጃውን በደንብ ካቆምንባቸው ማለትም እንደዚህ አይነት ሹብሃዎችን አስወግደን እስኪጠራላቸው ድረስ ያለውን ነገር እያንዳንዱን አምጥተን ከሁለቱም ጎን ይቻላልም አይቻልም ያሉት ከምን ተነስተው ነው የነበረውስ ምንድነው የሚለውን ሁሉንም ካስቀመጥንላቸው በኋላ ያለበሱት ማለት ነው ሳያውቁ የተውት ሳይሆን ያው የፊስቅ ደረጃ ትንሽ እሱ ደግሞ ጠንከር ያለ ነው። በእስልምና አስተምሮ ላይ ፋሲቅ ሙናፊቅ ምናምን የሚለው አገላለጾች ከምን አንጻር ነው የመጡት መሰላችሁ? ከነገራቶች
ከሚኖራቸው ሁክም አንፃር ነው። ለምሳሌ ፋሲቅ ከሆነ በብሩ እንትን ማድረግ አይችልም፣ ኒካህ ማሰር አይችልም ምናምን የሚሉ ህግጋቶች አሉ፣ የፊቅህ ህግጋቶች ማለት ነው። እነዛ ህግጋቶችን ከመለየት አንፃር ይሄ ሰው ፋሲቅ ነው፣ ይሄ እንደዚህ ነው፣ ይሄ ምናምን ነው ምናምን ብለን እንነገራለን። ስለዚህ ከዛ አንፃር ፋሲቅ ነው ለማለት ትንሽ አስቸጋሪ ነው። ግን ያው ማዕሲያ ሰርተዋል ነው፣ አላህን አምፀዋል። እሺ ወያኪ እሺ አንድ ጊዜ ቪዲዮ ሳትወርድ የስራ አካውንቷ ስለሆነ ፎሎ አድርጓት። ያኛው ስለታገደባት ይሄኛው የስራ አካውንቷ ነው። ይሄ አይደለም እኮ ማይመን ያኛው ሌላ ነበር የተከፈተው። እምቢ አለ እሱ። ላይቭ አይመጣም፣ የሰው ላይቭ አይመጣም። ሀዲ ይሄኛው ሌላ ሶስተኛ ነው። አላህ ይርዳሽ። ከዚህ በፊት የነበረ ነው። ይሄ አክቲቭ አይደለም፣ ሌላ አክቲቭ የሆነ አካውንት ተከፍቶ። እስቲ አቡኪ ከሜቢ ሼር ካደረገልኝ አኪ ምን ላድርግ? ምን ቤትህን አንተ ሼር ካደረገልኝ ምናልባት ወደ የትኛው ሼር ላድርግ? ጽፌልህ ነበር። ያው እኔ ደግሞ የተጻፉልኝ ደግሞ አላገኛቸውም እንትን ስለሚል እዚህ ጊዜ ከዛ አንፃር ነው። ያላችሁ ሰዎች ካላችሁ ሼር አድርጉላት ኢንሻአላህ። አይ ችግር የለውም፣ በቃ ችግር የለውም። ሽክራን። እሺ ወያኪ ኡስታዝ ጥያቄ እንዲቀጥል ቀጥላሽ። ጃሚዓ ተርሚዚ 32 35 ላይ ያለውን ሐዲስ አብራራልኝ እስኪ። ስለ ህልም የሚያወራ ምናልባት ሐዲሱን የምታውቀው ከሆነ ብትነግረኝ። ምናልባት የምከፍተው ማለት ነው። ሐዲሱ ስለ ህልም ነው። እዛው ላይ ደግሞ ሐዲስ ቁጥር ስንት? 32 35 እሺ ምን ይላል ስለ ህልም? ለምሳሌ ስለ ህልም ነብዩ አለይሂ ሰላቱ ሰላም በህልማቸው ትከሻቸውን ይዞ ከዛ የሚቀዘቅዝ እንትን ነገርና በትክክል እንትን አላስታውስም። አውቃለሁ። አላህን በአህሰን ሶራ አይቼዋለሁ ያሉበት ሐዲስ ነው አይደለ? እኮ እሱ የሚያወራው ስለምንድን ነው ከተባለ አላህ ሱብሓነሁ ወተዓላ ወይም ጌታችን አምላካችን አላህ ሱብሓነሁ ወተዓላ በመሰረቱ አላህን አንድ ሰው ሊያይ ይችላል ወይ ከተባለ እዚህ ምድር ላይ ወይም ደግሞ በምድራዊ አይን በእውኑ አላህን ሱብሓነሁ ወተዓላ ማንም ሊያይ አይችልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኑሩን አናራህ ብሏል። አላህ ሱብሓነሁ ወተዓላ ብርሃን ነው፣ ላየውም አይገባም፣ የማየው አይደለም ብለው ተናግሯል። ምክንያቱም አላህ ሱብሓነሁ ወተዓላ ሒጃቡሁ ኑር፣ ሒጃብ የሚባል ነገር አለ እና ከፍጥረታቶቹ ሸፍኖታል። ብርሃን ነው ያ ሒጃብ ማለት ነው። እና ያ ሒጃብ ፍጡር ነው በመሰረቱ። ብዙ ጊዜ ያ ሒጃብ ላይ ብዙ የሚባሉ ነገራቶች አሉ። ከአላህ ባህሪ ነው ምናምን አይደለም፣ በቃ ፍጡር ነው። ግን ያ ሒጃብ አላህን እንትን ይሸፍነዋል። ብርሃን ነው፣ ኑር ነው ማለት ነው። ወሒጃቡሁ አኑር ተብሎ ተቀምጧል። ሒጃቡ ደግሞ ኑር ነው ተብሎ ተቀምጧል በሐዲስ ደረጃ ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ሊታይ ይችላል ወይ የሚለውን አስመልክቶ የተናገሩት ነገር ኑሩን አናራህ ነው። አላህ ሱብሓነሁ ወተዓላ ብርሃን ላየው አልችልም፣ በቃ ላየው አይገባኝም ብለው ተናግሯል። ስለዚህ አላህ ሱብሓነሁ ወተዓላ እኛም የምንለው ነገር አላህ ሱብሓነሁ ወተዓላ የሚታይ አንድ ሰው እዚህ ምድር ላይ ሆኖ ሊያየው የሚችለው አይደለም። ይሄ የመጀመሪያው ነው። ግን በህልም ደረጃ አላህ ሱብሓነሁ ወተዓላ ሊታይ ይችላል ወይ የሚል ጥያቄ ደግሞ ይነሳል ቀጣይ ላይ ማለት ነው። በህልም ደረጃ አላህ ሱብሓነሁ ወተዓላ ሊታይ ይችላል ወይ ከተባለ አዎ ሊታይ ይችላል ብለን ነው የምናስቀምጠው። በአንዳንድ ሐዲሶች ላይ አላህ ሱብሓነሁ ወተዓላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህልም ደረጃ እንዳዩት የሚናገራል። አይ ሰሒህ በሆነ ሐዲስ የመጣ ስላለ ነው። ሰሒህ ሐዲስም አለ። ጃሚዓ ተርሚዚ ላይ የመጣ ሰሒህ ሐዲስ አለ። በዛ ደረጃ የመጣውን ضعيف ነው ያሉ አሉ። አይ ሰሒህ ነው ብለው ያስቀመጡ ብዙ ዑለማዎች አሉ። ያንንም ቢሆን ማለት ነው። ግን ችግር የለውም። እዚሁ ጋር ሰሒህ በሆነ ዘገባ ይመጣል ጃሚዓ ተርሚዚ ላይ ማለት ነው። ጃሚዓ ተርሚዚ ላይ ሰሒህ ነው ዘገባው። ቁጥሩ ስንት ነበር አላስታውሰውም፣ ግን ሰሒህ ዘገባ ነው አውቀዋለሁ። ቁጥሩ ስንት ነበር አኺ? 35 ነው መሰለኝ ካረሳው 32 35 እና አልባኒ ምናምን እንትን ሰሒህ ነው ብለውታል። ሰሒህ አይ ሙሉ በሙሉ ሰሒህ ነው እሱ። ሐዲሱ ራሱ ضعف የለበትም በመሰረቱ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሁለት ሐዲሶች ነው ያሉት። እሺ አንደኛው ሐዲስ አብዱላህ ብን አባስ የዘገበው ራአይቱ ረቢ ፊ አሕሰኒ ሱወሪን ሻቢን አምረድ
ጃዕዲን ዐለይሂ ሑለቱን ኸድራ የሚለው ሐዲስ ነው። እሱ ደዒፍ ነው ሐዲሱ። ኢማም አዘሃቢ ደዒፍ ነው ብለው አስቀምጠዋል። ግን ወማ ضዕፊ ምን ብለው ነው ያስቀመጡት? ሚዛን አልኢዕቲዳል ላይ ወሃዚሂ ሪዋያ ወሃዚሂ ሩእያ ሩእየቱ መናምያ ኢንሰሐት ትክክል ቢሆን ራሱ የህልም ነው እንጂ የትክክለኛ እንትን የሩእያ የህልም ሩእያ ነው ብለው ነው ያስቀመጡት። ኢብኑ ዓላን በመጽሐፋቸው ቮሊዩም 2 ገጽ 738 ላይ ምን ብለው ነው ያስቀመጡት? ወቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ለን ተረውነ ረበኩም ሐታ ተሙቱ እስክትሞቱ ድረስ ጌታችሁን አታዩትም ብለው ተናግረዋል። ወቃለት ዓኢሸቱ ረዲየላሁ ዐንሃ ዓኢሻም እንዲህ ብላለች መን ዘዐመ አነ ሙሐመደን ረአ ረበሁ ፈቀድ አዕዘመ ዐለላሂ አልፊርያ ሙሐመድ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጌታ አላህን ሱብሓነሁ ወተዓላ አይቶታል ብሎ የተናገረ አካል የአካል ዋሽቷል ብለው ነው ያስቀምጡት። ወአጅመዐ አልሙስሊሙነ ሙስሊሞችም አስቀምጠዋል ዐላ ዛሊከ ይህንንም ተስማምተዋል አሉ መዐ ቀውሊን ዋሂደን መዐ ቀውሊላሂ ተዓላ ላ ቱድሪኩል አብሳር አላህ አይኖች ሊያዩት አይችሉም የሚለው በምንም ሁኔታ ሊታይ አይችልም ማለት ነው ብለው አስቀምጠዋል። ከዛ ምን አሉ? ያዕኑነ አብሳር አህሊ ዱንያ የአህለ ዱንያ ወይም ደግሞ በዚህ የዱንያ ሰውን አይን ለማለት ነው። ወኢማ ሃዚሂ ሪዋያ ካነት ፊል መናም ይሄ ግን በመናም ነበር አለ። ወፊል መናም ዩምኪኑ ሩእየቱላሂ ተዓላ በመናም ግን ወይም በህልም አላህን ሱብሓነሁ ወተዓላ ማየት ይቻላል ብለው ነው ያስቀመጡት። በተመሳሳይ ደረጃ በያን ተልቢሰል ጀህሚያ ኢብኑ ተይሚያ ረሒመሁላሁ ተዓላ ቮሊዩም 2 ገጽ 194 ላይ ምን ብለው ነው ያስቀመጡት? وهذا الحديث الذي امر احمد بتحديثه قد صرح فيه بانه راى ذلك في المنام ይህንን ሐዲስ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጌታዬን በህልም አየሁት ብሎ የተናገሩት ሐዲስ ኢማም አህመድም የዘገበው በሌላ ዘገባ ላይ ኢማም አህመድም እንዲነገርም ተናግረዋል እና እሱ ዘገባ ፊል መናም በህልም ነው ብለው ነው ያስቀመጡት። وهذه الالفاظ ብለው ያስቀምጠዋልና በህልም ደግሞ አላህ ሊታይ ይችላል ምንም ችግር ያለው ነገር አይደለም። ነገር ግን በሰሂህ ሙስሊም የተቀመጠው ቀደም እንዳልኩ ሰሂህ ሙስሊም ሐዲስ ቁጥር 291 ላይ ኑሩን አና አራህ ብሏል አላህ የማየው አይደለም ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። በሰሂህ አልቡኻሪ ሐዲስ ቁጥር 3057 እንዲሁም ሰሂህ ሙስሊም ሐዲስ ቁጥር 169 ላይ ኢነኩም ተዕለሙ ወኢነ ረበኩም ለይሰ ቢአዕወሪን ወተዕለሙነ ታውቃላችሁ ማለት አነሁ ለን የራ አሐዱ ሚንኩም ረበሁ ሐታ የሙት ከእናንተ መካከል አንዱ እስኪሞት ድረስ አላህን ሱብሓነሁ ወተዓላ ሊያየው አይችልም ብለው ነው ያስቀመጡት። ስለዚህ ከዛ አንጻር በህልም ነው ይሄ የተጠቀሰው ሐዲስ በህልም ደረጃ ያለ ሐዲስ ነው እንጂ በሰሪህ ደረጃ ያለ ሐዲስ አይደለም። የሐዲሱ ነስ ምንድነው የሚለው? ወለቀድ ሩያ هذا الحديث عن معاذ بن جبل عن النبي صلى الله عليه وسلم يطوي وقال اني نعست ምንድነው فاستفتلت نوما فرأيت ربي في احسن صورة ጌታዬን አላህን ሱብሓነሁ ወተዓላ በጥሩ መልክ አየው ብለው ነው ያስቀመጡት። እና እዚህ ሐዲስ ላይ ህልም ነው የሚለው ነገር አልተቀመጠም ነበር። ግን 3225 አይደለ 3224 ላይ ስትሄድ ቀጣይኛው ሐዲስ ላይ ስትሄድ ግን ከሱ በፊት የነበረው ሐዲስ ላይ ግን ስትሄድ በህልም መሆኑን ያሳያል ማለት ነው። አታኒ ረቢ ፊ አሕሰኒ ሱወሪን ፈቃለ ያ ሙሐመድ ቁልቱ ለበይከ ረቢ ወሰዕደይክ ቃለ እንደዚህ አለ ምናምን ብሎ ያስቀምጣል። ግን ይሄ ነገር ፊል መናም ብሎ ወአሕሰቡሁ አነሁ ቃለ ፊል መናም በህልም ነው እንዳለ አስባለሁ ብሎ አስቀምጧል ማለት ነው። ሐዲስ ቁጥር 3233 ላይ ማለት ነው። ኦኬ እና እንደዛ ነው። እሺ እነዚህን ሐሳቦች ሙሉ ጠቅለል አድርገን ነው በደመለከተው ይሄ ሐዲስ ይወር። እሺ ዛሩ ከቻልሽ ግቢማ። ኦኬ እሺ ጂ ሚለው ወአለይኩም ሰላም ወአለይኩም መጠየቅ እችላለሁ? ቆይ ሰላት እንትን ልል ስለሆነ እሺ አንድ ጊዜ አድርጉ። እሺ ኡስታዝ አስገባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይቁ ጥያቄ አላችሁ? ጠይቁ ሰግዶ እስከሚመጣ አቡበከር። እሺ እኔ የሆነ ጥያቄ ነበር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ምን መሰለሽ ወንድሜ የሆነ ሊያገባት የሚፈልጋት ልጅ አለች እና እንትን ኦኬ እኔ ስለ እንደዚህ አይነት አልመልስም፣ ይቅርታ። ኦኬ እሺ ሌላ ጥያቄ ያላችሁ ቀጥሉ። የኔም ፈትዋ ነው አቡኪል ልጠብቀው እንግዲህ ጨርሽ። ፈትዋ ከሆነ አቡኪም አይመልስልኝ፣ ጥያቄ ከሆነ ነው። ምን አልሽኝ? አምሶሪ ፈትዋ ከሆነ አቡኪም አይመልስልኝ፣ ጥያቄ ከሆነ ነው እንጂ
ጥያቄም ሊሆን ይችላል። አምን ይመልሰዋል ብዬ አስባለሁ። ኤግዛክትሊ ፈትዋ ባይሆንም እሺ ጠይቂውና መስማው ከክሪስማስ ጋር የተያያዘ ነው። ጠይቂ። ከ5 ቀን በኋላ ክሪስማስ ይከበራል ባለሁበት ቦታ እና መስሪያ ቤት ክሪስማስ ላንች፣ ክሪስማስ ዲነር ምናምን እያለ ሰራተኛውን ይጋብዛል እና እዛ ግብዣ ላይ መገኘቱ ምን አይነት መጥፎነት አለው? ክሪስማስ አይቻልም መገኘት። ገና ማለት ነው አይደለ? ክሪስማስ ኢየሱስ ክርስቶስን የልደት ቀን ማክበር ነገርየው ኤግዛክትሊ ቀኑ ላይ አይደለም። ወይም ደግሞ ኢየሱስ ክርስቶስ የተወለደበት ቀን ቀኑ ላይ አይደለም። አሁን እሱም ቢድዓ ነው የሚሆነው። 2 ሳምንት 1 ሳምንት ቀኑ ላይ ቢሆን ግን ሙናሰበው እሱን ነው። ሙናሰበው ግን እሱን በተመለከተ ነው አይደለ? ዋናው ድግሱ የተደገሰው ክሪስማስ ነው። ዝም ብሎ እንትኑ አይደለም፣ በሌላ ዝም ብለው ድግስ አይደለም የደገሱት፣ እሱን አስመልክተው ነው የደገሱት። ስለዚህ ለሱ የተሰራውን ምግብ መብላትም ወደዛ መታደምም አይቻልም። خير ان شاء الله جزاك الله خيرا وياك حبيبتي. እሺ ሌላ ጥያቄ ያላችሁ ቀጥሉ። ጥያቄ ያላችሁ ቀጥሉ ልጆች። ለበ جوالك لا مو هنا. ጥያቄ ያላችሁ ቀጥሉ። ወረደና በጣም ያስከፍል مرحبا ጥያቄ ያላችሁ አስገቢ እሙ ሀቢበቴ። ጥያቄ ያለው አንዳንድ ጻፉ ከታች ዚጋይ ባንዱ ላወርድሽ ነው። በየትኛው ላወርድሽ ወረድ አሳባስ ጥያቄ ያለው ከታች አንድ ቁጥር ጻፉልኝ ማለት ነው። ለክልሳለ ከታች ክርስቲያኖችም ካላችሁ መግባትና መጠየቅ ትችላላችሁ። እንማማራለን ኢንሻአላህ። እሺ ጥያቄ ያላችሁ ግቡና ጠይቁ። ያልገባችሁ ነገር ምናምን ካለ እንማማራለን። አሙረስላን ጥያቄ አለሽ? አሙረስላን አለሽ? እሺ ሚውት ላረግሽ ነው። እሺ ህይወቴ ጠይቂ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ጀዛከላህ ኸይር። ምስጋና ይገባላህ ያለ ጌታ ወያክ። እኔ ጥያቄ ማለት ነው ወንድሜ ሚስቱ አረብ ሀገር መጣ ነበርና ከዛ አረብ ሀገር ስትመጣ በቃ ከደህና ሰዎች ጋር ከገጠመች ሀቢበቲ ማለት እንደዚህ ሰዎች ጋር ገብተው ማለት ነው። ከዛ ዱዓ ሲያደርጉ ከደህና ሰዎች ጋር ከገጠመልኝ ያው ግን በአላህ ስም አድርጎ ማለት ነው። እሷ ከደህና ሰዎች ጋር ከተቀላቀለች እንደዚህ አርጄ እፈታችኋለሁ ብሎ እንደዛ ብሎ ዱዓ አድርጎ ነበር ማለት ነው። ከዛ እዚህ መጣ ደግሞ ሰዎች ደህና ሰው ናቸው ምናምን ብላ እንትን ስትል አሁን ለነሱ ላርድ ነው ምናምን ነገር ብሎኝ ይሄ ነገር እንዴት ይታያል? ምን አላቸዋለሁ ነው ያልሽው? አልገባኝም። ከመጀመሪያ እፈታችሁ ማለት ሚስቱ አረብ ሀገር ልትመጣ ስትል ዱዓ አድርጓል። ዱዓ ሲያደርግ ከሰዎች ጋር ተሰብስበው ዱዓ ሲያደርጉ
በዛን ሰዓት በቃ ሚስቴ ከደህና ሰው ጋር ከተቀላቀለች እሷም ደህናው ሰው ጋር ከገጠመኝ ሰዎች ደህና ከሆኑልኝ እፈታችኋለሁኝ እንደዚህ በጋድ አርጂ ምናምን ብለው ታስለው መጣች እሷ እዚህ ማለት ነው። መፍታት ምንድን ነው ማለት ስለት እንዴ ማለት ነው። ያው በአላህ ስም ነው የተሳለው፣ ግን ሰዎቹ ዱዓ ሲያደርጉለት እሱ በቃ እንደዚህ አርጄ ያበላችኋለሁ እንዴ ማለት ነው። የሆነ ስለትን እንደ ማድረስ ነገር አለ አይደል? አሁን ለምሳሌ የሆነ ለአላህ ብለሽ ይህን ካረክልኝ ይህን ያክል ሶላት ሰግዳል ይህን ያክል አገባኝ ይባላል። ሰዎች ግን አሁን ለምሳሌ ብዙ ሰዓዲና ታሪህ ተቆራረጥሽ ምንም አትሰማም ወይ ተቆራረጥ አትሰማ ለምን ተቆራረጥሽ ነበር? እሺ ሰዎቹ ምንድን ናቸው ነው ያልኩሽ ማማዬ። ሰዎቹ ዝም ብለው አዲ ሰዎች ናቸው ወይስ ደግሞ እነዚህ ዱዓ አድርጉና እንደዚህ አደርግላችኋለሁ ምናምን የሚሉ አይነት ሰዎች ናቸው? ላ አይሉም። ሰዎቹ ማለት እንደዚህ ሙስሊም ናቸው። ያው ግን ዱዓ አደረጉለት። ከዛን በኋላ ሚስቴ እንደዚህ ከሆነች እንደዚህ ያደርጋለሁ ብሎ ያው ቃል ገብቷል ማለት ነው። ስለቱ ለአላህ ነው። አዎ ማለት ስለቱን በቃ በአላህ ነው እንትን እያሉ ዱዓ ያደረጉለት። ከዛን ደግሞ ለነዛ ለሰዎች ነው እንደዚህ ሰብስቦ ዱዓ አስደርጎ ማለት ነው። ስለታን ያን ነገሩ ጥሩ ሰው ገጥሞታል እንደተባለው ከገጠመለት እንደዚህ ይቻላል ስለቱን መሙላት። ግን አሁን ምንድነው ብዙ ጊዜ ስለስ ምናምን ሲሳሉ እንደዚህ ካደረጋችሁልኝ እንደዚህ ይሆንላችሁ ምናምን እያሉ ስለሚያያይዙት ነው የደጋገምኩብሽ። እና እሱ ችግር የለም ስለቱን መሙላት ይችላል። ኦኬ እሺ። ማለት ያው ግን ሰዎቹን እነዛን ዱዓ የሰበሰባቸውን ሰዎች ነው የሚያበላቸው። እንደዚህ ለሚስኪን ምናምን አይደለም። አርጃ ያበላችኋለሁ ብሎ ስለት ከተሳለ ያበላቸዋል። ያበላቸዋል እነሱ። ስለዚህ ግን ችግር የለውም። በአላህ ስም ነው የሚያደርገው። አይዋ በአላህ ስም ነው ዱዓውንም ሲያደርጉት በአላህ ስም ነው። ከዛ ሆኖ እያለ ግን በቃ ስለቱ ደግሞ ተሳካለት ግባታ። ስለዚህ አሁን ለነዛው ያበላቸው ሽርክ አይሆንበትም። ላላ ችግር የለውም እሱ። እሺ ሀቢበቲ ሽክረን ጀዛከላህ ኸይር። ግን ፈትዋ ነገር ባትጠይቁኝ እኔ ደስ ይለኛል። ባረከላሁ ፊኩም። እንትን ንጽጽር ነክ ነገራቶች ጠይቁ። ንጽጽር ነክ ነገራቶች ጠይቁ። ክርስቲያኖችም ካላችሁ ክርስቲያኖች መግባትና መጠየቅ ትችላላችሁ ያልገባችሁን ነገር። ጥያቄ ያላችሁ ሙስሊሞችም ንጽጽር ጥያቄ ያላችሁ መግባት ትችላላችሁ፣ መጠየቅ ይቻላል። እንማማራለን ኢንሻአላህ። እኔ የምለው መጀመሪያ ግን እኔ ጋር ብቻ ነው ኡስታዝ ጀማል ሁለት ቦታ የሚታዩኝ ወይስ እናንተ ጋር ነው? አንድ ነው ያለካሽ ቦታዬ ነው። ምን አገባሽ? አይ ዛህራ አላየሽም። ያንቺ ቦታ ተነግሮ በሶስተኛ አካውንት እንዳልመጣ ኔቴ ከሆነ ብዬ ነው ደግጬ። እሺ ፈትዋ መሰለኝ ግን አንተሽ አላየሁትም ወላሂ ከላይ ያለ። እሺ ጠይቂ። እሺ ጥያቄ ያላችሁ ቀጥሉ። በህይወት ላለ ሰው ኡምራ ማድረግ ይቻላል ወይ? እና ሰውየው ደግሞ ኡምራ ማድረግን አይፈልግም። ያ ኡምራ የሚደረግለት ሰው ኡምራ ማድረግን አይፈልግም። እና ከፈለግሽ መልሽ ነው፣ ካልፈለግሽ ደግሞ ኡስታዝ ሲመጣ ኡስታዝ ነው። ደምን የማይፈልገው ወላሂ አይደለም እንግዲህ የተቀመጠ ሜሴጅ ነውና ለምንድን ነው የሚያስፈልገው አላልኩም። ወላሂ አይደለም ይሄንሽ መሸይኾችን ይጠይቁኝ ማለት አለም መፈለግ በራሱ ማለት ይሄ ከእንትን መደረግ የለበትም ወደሚለው ከሄደ ከእስልምና ላይ ያስወጣው ራሱ ይችላል። እናንተ ነው
እሺ ጥያቄ ያላችሁ ቀጥሉ። ባረከላሁ ፊኩም። ሞዴሬተር የለኝም እና ሞዴሬተር አውጣን ጠንቀቅ በሉ። ሰው አስገባ ባዶ ቦታ እንዳይታይ። ኡስታዝ አንተ ነበርክ እኮ ይሄንን ነገር መሸፈን የምትችለው። እሺ ያ ተከታተሉና አስገቡ ሞዴሬተሮች። ትጠቀማላችሁ። ጥያቄ ያለው አንድ ይጻፍ ወይም ደግሞ ገስት ላኩ። ከዛ ታብታብ እናድርገው። ዛሬ ኡስታዝ 1 ሚሊዮን ካልገባችሁ ነገ አልከፍትም ብሏል። የላከ የለም ነገ አልከፍትም ብሏልና በደንብ ታብታብ እናድርግ። 1 ሚሊዮን እናስገባው። በቃ ያውም ኡስታዝ ብሉ። ጂጂ ኦሞ ረስላን መጣችሁ። ምን ማለት ነው ግን ረስላን ማለት? ትርጉሙን ትነግሩኛለህ ኡስታዝ ጀማል? ረስላን ማለት ነው ማለት ነው? ዘህራለች ነገር ትፈልግ። እሺ ዘህሩ ረስላ ማለት ነው ማለት ነው? ትሰሚያለሽ፣ እየሄደ እየመጣ ትሰሚያለሽ። ረስላን ማለት ነው ማለት ነው? እክቲ ያ አላህ ያንቺ ኔትወርክ። ቪፒኤን አብሪ ዛሃር፣ ቪፒኤን ተጠቀሚ። ዱባይ ነው አይደል ያለሽው? ቪፒኤን ተጠቀሚ። ይዟት ሄደ ምስኪን። ያ ጀማ ታብታብ እያደረግን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታብታብ እያደረግን ዛሬ 1 ሚሊዮን ካልገባ ነገ በቃ እንርሳው። ሰላም አለይኩም። እንዴ አሁን ገና 300 ምናምን በልቼ ምናምን እስከመጣ እያልኩ ነበር እኮ ኡስታዝ። በሉ እዛ ከሆነ እንትን እናድርግ በቃ። እሺ ነገ 3 ሰዓት ላይ ማለት ነው። 3 ሰዓት ነገ አናቱ ላይ ኢንሻአላህ እንገናኛለን። ጠዋት ማለት ነው። ከጠዋት 3 ሰዓት ጀምሮ ላይቭ ይኖረናል። አሁን የሆነ የምሰራው ስራ አለ በአላህ ፍቃድ። የዛሬው በጣም ይለያል ወላሂ። ጀዛከላህ ኸይረን ኡስታዝ አቡኪ። ሁላችሁም ዘጋ ኮምፕሊንግ ስታደርጉ ነበር። 4 ሰዓት ከሰራ የቆየኸው እና ሪከርዳችን ወይ እኮ 10 ሰዓት ያክል የቆየ መስሎኝ ነበር። አይ ብዙም አይደለም ትንሽ ነው። 4 ሰዓት ቆይተን 391 ታብታብ አለ። ሪከርዳችን ይሄ ነው በቃ። እና ማስተካከል አለብን ነገር ተከታተሉ ኢንሻአላህ። አንድ ጥያቄ ነበረኝ የራሴ ከመውጣት በፊት ማለት ነው። ይሰማል አቡ ኡስታዝ? እሺ ተማም። አሁን ለምሳሌ ያው እንትን የሆነ ላይቭ ላይ ረጅም ሰዓት ስለምንቀመጥ የኔ ቤት ማለት ነው ላይክ ኪታቦችን እንደዚህ ምናምን አንዳንድ ክቱቦችን ስናይ የሆነ የተለያዩ አይነት ኮሜንቶች ይሰጠናል። ይቻላል ወላ አይቻልም እንደዚህ ሙራጃ ማድረግ ላይቭ ላይ? ማለት ምንድነው የምታደርጉት? አሁን ለምሳሌ የሆነች አንድ ተንቢሃት ከፈለግን እናነሳና እናነባለን። ወይ ሪሳለቱል ሂጃብ ልትሆን ትችላለች፣ ወይ ኩዛ ቂዳ፣ ብቻ ከተለያዩ ዘርፎች ያሉትን አንዳንድ ኪታቦችን ከምናወራ ብለን አንስተን እናነባለን። እነዛ ነገራቶችን ስናደርግ አስተያየቶች ይሰጡናል። እሺ ሙክተር አለይ ወልሐሲል በመሰረቱ እናንተ እዛ ጋር ሌላ ነገር እንትን ካላረጋችሁ ብዙ እንትን ያለው ነገር አይደለም። ኢንሻአላህ በዛ ዙሪያ ጽፋለሁ ብያለሁ። ሰፋ ተደርጎ የሚታይ ርዕስ ነው። አንዳንዶች እንደሚያጠቡት ጠባብ አይደለም፣ እንደሚያሰፉትም እንትን አይደለም እና መሐላዊ የሆነ መሰረታዊ የሆነ የሰለፎችን አቋም ኢንሻአላህ ዛሬ እናስቀምጣለን። ነገር ግን በመሰረቱ እዛ ላይ ሆናችሁ የተወሰነ ነገር ብትማማሩ ብታወሩ ምናምን ያ ችግር ያለው ነገር አይደለም። አንዳንድ ሰው ምንድነው ሰውቱል መርአቲ ዐውረቱን የሚል አስተሳሰብ አለው። هذا غلط። ይሄ ሙሉ በሙሉ ስህተት ነው። እንደዛ የሚባል አስተምሮ በእስልምና የለምና ያን ብታደርጉ ብዙ ችግር ያለው ነገር አይደለም። ያው መጠንቀቁ የተሻለ ነው ከሚለው አኳያ ነው። ያንን የሚያስጠነቅቁ ሰዎች ካሉ መጠንቀቁን
የተሻለ ነው ከሚለው አካያ ነው እንጂ ብዙ እንትን ያለበት ነገር አይደለም። هذا والله اعلم ኢንሻአላህ ሰፋ አድርገን ሌላ ጊዜ እናየዋለን ይሄን ርዕስ ማለት ነው። አቡኪ አፎን ሀቢቢ እስከተመለሰ እየጠበቁ ነበር። ትንሽ ጥያቄ ናት። ችግር አንተ ጠይቅ፣ ችግር የለውም። ቆይተህ ስለገባ ወንድ ልጅ ያለ እናቱ ፍላጎት ወይ ደግሞ ያለ እናቱ ፍቃድ ማግባት ይችላል? አዎ ትክክለኛው ይችላል ነው፣ ችግር የለውም። ግን ምንድነው አንዳንዴ ምን አለ መሰለ እናቶች ወይም አባቶች ሪዞኒንግን መሰረት ያደረገ በቃ ሎጂካል የሆነ ነገር እኛ አንዳንዴ አንተ ሰው ስትወድ ለምሳሌ ሰው ከወደድክ የሆነ ነገር ይታወራል፣ በጣም የሚገርምህ ማለት ነው። እና ሌሎች ሰዎች ነው የሚያዩልህ፣ አረ እንዴት ሆኖ ነው ይሄ ሰውዬ እንዴ እቺ ልጅ እኮ እንዲያረገችው እንዲየበደለችው ነው እንዲየሆነ ነው ምናምን አይገባውም እንዴ ምናምን ይላሉ እነሱ። እና አንተ በቃ አይታየህም፣ እውር ነው የምትሆነው በቃ ሁብ መጥፎ ስለሆነ ማለት ነው። ለዛ ነው በዲን አልኢስላም ሰውን ስትወድ በድንበር ስትጠላም በድንበር መሆን አለበት የተባለው። ስትወድ በድንበር መሆን ያለበት ለምንድን ነው? ነገ ከነገ ወዲያ ጥሩ ነገር ቢያደርግልህ ወደ ጥሩ ነገር አድርጎልኛል ብለህ እንዳታመሰግን፣ ቢጎዳህ ነገ ከነገ ወዲያ በጣም እስከ ጥግ ከወደድከው እየጎዳህ አይታየህም ጉዳቱ። ሁለተኛ ደግሞ በሁለተኛው ላይ ማለት ነው በጣም ደግሞ አጥብቀህ ደግሞ ከጠላኸው ጥሩ ነገር ቢያጋጥምህ አሁን ደግሞ በቃ ያም ምንም እንትን አይልህም፣ በቃ አታመሰግንም ምናምን የፈለገ ይሄ ሰውየው ምናምን ትላለህ። ስለዚህ ከዛ አንጻር አንዳንዴ እነሱ ያዩታልና ቆም ብላችሁ አስቡ። እናት አባቶቻችሁ አይ ይሄ ጋብቻ አይሆንም ምናምን ይሄን ከልክያቸዋለሁ ሲሉ ሆይ ለምን የሚለውን ጠይቁ። ለምንድን ነው የማይሆነው? እናቴ ለምንድን ነው የማይሆነው? አባቴ ለምንድን ነው የማይሆነው? ምን ችግር አለው? ምን ስህተት አለው? ምንድን ነው ጥፋቱ? ምናምን ብላችሁ ጠይቁና አይ እነሱ ዝም ብለው አንዳንዱ ለምሳሌ ከዘር ጋር አገናኝተው ከሆነ ነገር ጋር ከማይሆኑ ነገራቶች ጋር አገናኝተው እንትን የሚሉ ከሆነ ይሄ ዲንም እንትን የለውም አላህም መልእክተኛም አይከለክሉኝም ብላችሁ መከራከርም ማግባትም ትችላላችሁ፣ ችግር የለውም። ጀዛከላህ። እሺ ወያ ከአላህ በሰማንበት መጠቀም ያድርገን። ሱብሃነከላህ ወቢሐምዲከ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቴሌግራምህን ስትወጣ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሁለት ጥያቄ ነበር እንድጠይቅ። ባለቀ ሰዓት ደግሞ የሚመጡት ነገር ደግሞ አላችሁ። እሺ አንደኛው ጥያቄ አላህ ሱብሓነሁ ወተዓላ ቅያማ ከማውረዱ በፊት ካዕባን የሚያፈርሳት ሀበሻ ነው ይባላል። ይሄ ነገር ዝም ብሎ በወሬ ደረጃ ነው ወይስ ሐዲስ ላይ የተነገረ ነገር አለ? ሁለተኛ ጥያቄ ደግሞ ጁማዓ ቀን የተቀበረ ሰው ነኪርና ሙንከር ጥያቄ የለበትም ይላሉ። እዚህ ከጓደኞቼ ጋር ስለተከራከርንበት ማወቅ ፈልገን ነው። ኦኬ የመጀመሪያው ትክክለኛ ነው። ሁለተኛው ደግሞ ትንሽ እንትን አለ፣ ያው ተኽፊፍ ይደረግለታል የሚል ነገር አለ። የጁምዓ ቀን የተቀበረ አካል ጁምዓ ቀን ማለት ሐሙስ መባቻው ማለት ነው። የሐሙስ ምሽትን የተቀበረ አካል ተኽፊፍ ይደረግለታል የሚለው እንትን አለ በሐዲስ ደረጃ ማለት ነው። በእንትን ደረጃም ያ ነገር አለ። ያው ሙሉ በሙሉ መጠየቅ የሚለውን ነገር ያስጥለዋል ማለት አይደለም፣ ግን በቀኑ ትንሽ የዛ ቀን ረሕመት አለው ነው። በቃ ቀለል ያለ ነገር አለው ለማለት ያንን ነው የሚያሳየው እንጂ ሌላ ነገር አይደለም። እሺ አይዋ ጀዛከላሁ ኸይር ጀዛ። ሰላም አለይኩም ሹክራን። ከዚህ ተዘርግፈው ወደ ሌላ ቦታ ከሚሄዱ እኔን ተከትለው ይምጡ። እኮ እንትን ምንድን ነው ከስር ቤት ልከፍቺ ነው ዛሬ? ላላ አይደለም፣ ኧረ አሚር ስላለ ዛሬ እንሂድ ለማለት ዝም ብለው ሌላ ቦታ ካፊሮች ጋር ምናምን ከሚሄዱ በቃ ወደዛ ነው። እኔ እዛ ገባለሁ። እዛ ፎሎ ያልሆናችሁ እዛ ትሄዳላችሁ ናቸው። አንዴ ከመውጣታችሁ በፊት አንዴ ቆይ ታለቱ አንዴ እስቲ አንዴ የሆነ ነገር ሰርች እያደረኩ ነው። አንዴ እሺ ወዳገኘሽ ቴክስት አድርጌሽ ነው ኑራ ቪዲዮ ሰርቻለሁ በዚህ ዙሪያ እና ገብተሽ ቴክስት አድርጌልሻለሁ። ማሚ ምን ዳይሬክ ሂጂ ቴሌግራም። እሺ መርሐባ ብሽር ወልከም ሰላም። እስኪ አንድ ዝም ብላችሁ ታብታብ እያደረጋችሁ ቆዩኝማ አንዴ። ታብታብ አድርጎ
እሺ እንደዛ ከሆነ እሱ እስከሚመጣ እኔ በዚህ በሴት ልጅ ዳዕዋ ታደርጋለች ወይስ አታደርግም በሚለው ዙሪያ የተወሰነ ነገር ልበላችሁ። ዳዕዋ ማድረግን አስመልክቶ አላህ Subhanahu Wa Ta'ala ለሁሉም ነው ያዘዘው። በመልካም ገሳጽና በለዘብታ ቃል ጥሩ ያለው ወንዶችን ብቻ ብሎ አልገለጸውም። የወንድ ነብይ አልተላከም ማነው የሴት ነብይ አልተላከም የወንድ ነብይ ብቻ ነው ለሚለው ያስማማናል። እኛ ወንድ ነብይ ነን እኮ አላልን። ማነው የሴት ነብይ ነን እኮ አላልን። ገዛ ነብይ የራሱ የሆነ ሲላክ የሚያሟላው መስፈርት መሟላት አለበት። ነብይ ዳዕዋ አይደለም ብቻ ዳዕዋ ብቻ አይደለም የሚያደርገው ኃላፊነት አለ። ጂሃድ ያደርጋል፣ አገር ይመራል፣ ውጭ ያሉትን ነገራቶች በአጠቃላይ ይሰራል። ዳዕዋ ብቻ አይደለም የሚያደርገው። ግልጽ ነው። ብዙ ነገራቶች ብዙ ኃላፊነቶች ይዞ ነው የሚመጣው። ህዝብ ሊመራ ነው የሚመጣው ልክ እንደ መንግስት ማለት ነው። ከዛ እንደዛ አይደለም። ያኛው ከዚህ ጋር አታምታቱልኝ። ሲቀጥል ሴት ብቻ ናት ዳዕዋ ሲጀምር ዳዕዋ ማድረግን ማንንም አይከለክልም። አደራረጉ ላይ ነው አሁን ኺላፍ ያለው አደራረጉ ላይ ነው። ዳዕዋ ማድረግ ለሴቶች ብቻ ነው ወይስ ደግሞ ለወንድም ማድረግ ትችላለች ነው የሚለው ላይ ነው እንጂ እነሱም ይሄን ይስማሙበታል። ሴት ልጅ ማስተማር ትችላለች የሚለውን ማንንም ቢሆን አይخالፍም። ሴት ልጅ ማስተማር ትችላለች፣ ግን ወንዶችም ማስተማር ትችላለች አትችልም የሚለው ላይ ነው አሁን ኺላፍ። እሱም የሚከለክላት የለም ነው አሁንኛ ለዛ ነው አንድ ሰው ኢጅማዕ ያለበትን ነገር ትቶ ቂያስም ቁርአን ሐዲስ ላይ ሴት ልጅ ማስተማር ትችላለች። አይሻ ረዲየላሁ ዐንሃ ታስተምር ነበር። ሐዲስ ማስተላለፍ ብቻ ሳይሆን ታስተምር ነበር፣ ፈተዋ ትሰጥ ነበር፣ ዕውቀቶችን ትሰጥ ነበር። በመካከል ብዙ ነገራቶችን የምታደርግ ሴት ነበረች አይሻ ረዲየላሁ ዐንሃ። ገዘና ሲቀጥል ሐዲስም ትምህርት እኮ ነው። ማስተላለፍ ሐዲስ ማስተማር ትምህርት ነው፣ ዳዕዋ ማድረግ ነው። እና ምንድነው ዳዕዋ? ሐዲስ ማስተላለፍ ዳዕዋ ካልሆነ ዳዕዋ ምንድነው? ሲቀጥል አንሻ ረዲየላሁ ዐንሃ ሲባል ብዙ ጊዜ አንሻ ሐዲስ ያስተላለፈችው በብዛት አንሻ ስለሆነች ነው እንጂ አንሻ ብቻ አይደለችም አስተማሪ። በነገራችን ላይ በጣም ታላላቅ ሰሃቢዎች አሉ። አብዛኛው ሰሃቢዎች እንደውም ምን ይላሉ ዑለሞች፣ ሴቶች ያስተላለፉት ሐዲስ ضعፍ የለበትም በብዛት ማለት ነው። ልክ እንደ ወንዶቹ ضعፍ አይበዛበትም። ሴቶች ያስተላለፉት በጣም ብዙ በጣም ስማርት የነበሩ ሴቶች፣ በጣም ጎበዝ የነበሩ ምሁር የነበሩ ሴቶች ነበሩ፣ መሐዲሶች ማለት ነው። ታላላቅ ሴቶች አንሻ ብቻ ሳትሆን በጣም ብዙ ለዘና ከነሱ ሰዎች ደግሞ ታላላቅ ታበዮች የነዚህ ሴቶች ተማሪ የነበሩ ሰዎች አሉ። ለምሳሌ እነ ዙህሪ ብንወስድ በጣም ታላላቅ ዓሊሞች አሉ። ስለዚህ እነዚህ ዓሊሞች ያወጡ ሴቶች እያሉ ሰሃቦች እስቲ ያልገባቸው ነገር ሲኖር ሄደው ይጠይቁ ነበር። እናታችን አይሻ ረዲየላሁ ዐንሃ ሳይ ሐዲስ አለ ቡኻሪና ሙስሊም ላይ ያለ ሐዲስ አለ። ይሄ ሄደው ሲጠይቁ እንደነበረ ፈተዋ ሲጠይቁ እንደነበረ ማለት ነው። እና ያን ወዴት እንጣለው ለእናንተ ስሜት ብለን ይሄ ምንም እንትን የሆነ ያለ ማስረጃ የሚወራበት አይደለም። ቁርአን ላይ አምላካችን አላህ Subhanahu Wa Ta'ala ድምጽን አታለስልሰዋል እንጂ ቀውልን አልከለከለም፣ መናገርን አልከለከለም። የከለከለው ምንድነው? ድምጽን ማለስለስ ነው። ድምጽን ማለስለስ ያመጡና ከምኑ ጋር ያጋጩታል? አትናገር የሚለው ላይ ልክ በቃ ይሄ እንትኑ ዌስተርኑ ዓለም እስልምና ሴት ልጅ ጨቆናታን የሚሉትን እነሱ ይጠቀሙታል ማለት ነው። ሴት ልጅ እስልምና አልጨቆናትም፣ ግልጽ ነው። የፈለገችውን ማስተማር ትችላለች፣ ግን ራሷን መጠበቅ አለባት። ድምጿን ማለስለስ የለባትም። ማውራት ያለባትን ስነ ስርዓት ይዛ ማውራት አለባት። ይሄ እንቶፈንቶ ምናምን ማለት እኛም አንደግፍም። ተገላልጦ መጣት እኛም አንደግፍም። ለበይ ኪፍ እኛም አንደግፍም ይሄንን ነገር። ግልጽ ነው። መገላለጥም ሆነ በስነ ስርዓት ማስተማር ትችላለች፣ አላህ Subhanahu Wa Ta'ala በፈቀደላት መልኩ ማለት ነው። ቅያስ ነው አሁን የሚያመጡት ምንድነው? ሴት ልጅ በእንትን ሰላት ላይ ሲሆን መሰፈግ ነው እንጂ ማጨብጨብ ነው እንጂ የምትችለው እንትን ማለት አትችልም። ቅያስ ሶስተኛ ነገር ነው የሚያመጡት። የመጀመሪያ ቁርአን አለ፣ ቁርአን አይከለክልም፣ ሐዲስ አይከለክልም፣ ኢጅማዕ አይከለክልም። ቅያስ ያመጡና በቅያስ ሁክም ይሰጣሉ። ያንን ነገር እኛ ያልነውን ነገር ካልተከተላችሁ እናንተ ጥመት ላይ ናችሁ፣ ጠማችሁ። እየተቆራረጥሽ ነው ዛህሩ።
ጨረሽ ዘሩ? አልሰማችሁኝም? እስካሁን አውርቼ እኮ ጨርሻለሁ። አዑዙ ቢላህ ኦኬ ጀዛኩላ። እኔ ኡስታዝ አንድ ጥያቄ ነበረኝ ማለት ነው። ኧረ በቃ ዋላ ወይኔ እናንተ ቋት ተጀመራች ትንሽ ኦኬ እሺ በቃ ችግር የለውም። ነገ ትጠይቃላችሁ። ነገ ጠዋት እንገባለን ኢንሻአላህ። ነገ ጠዋት በአላህ ፍቃድ ያው አላህ ካለ ኢንሻአላህ እኛ እንገባለን ብለናል። ነገ ጠዋት እንትን ትላላችሁ። እሺ አሁን ሴት ልጅ አውራናት የሚለው ሴት ልጅ አውራናት ይሄንን ተቃወምን እንዴ? የሴት ድምጽ አውራ ነው የሚል ግን አንጣ ማስረጃ ነው እኮ ገዛ ነው። ሴት ልጅ አውራ ነው አውራናት እኮ እኛም እንስማማለን። ይሄን ግን ጅስሟ ነው አውራ። ማንመር ነው እንደሚመስላችሁ መሀይም ነው የምንመስላችሁ? እሺ በቃ ሂድ አቡበከር አላህ ይፈድክ። እሺ ተከተሉና ሂዱ ዘህሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ በሰማንበት የምንጠቀም ያድርገን። እንግዲህ ገረበኝ ማለት ሰው አይደለም ብለው ነው የሚያምኑት።